ዛሬ በማር ማዘጋጀውን የፀጉር ማስክ ላሳያችሁ። ግን ማር ፀጉር ላይ መቀባት ያሸብታል ተብላችሁ ለመቀባት ፈርታችሁ ታውቃላችሁ? ዛሬ የምነግራችሁ እውነታ ግን ይህንን ፍርሃታችሁን ሙሉ ለሙሉ የሚቀይር ነው። ማር ፀጉርን አያሸብትም። እንዲያውም ሳይንሱ እንደሚያረጋግጠው ፀጉር እንዳይሸብት የሚከላከል ትልቅ ሚስጥር ነው ይላል። እስኪ ይህንን እንዴት እናየዋለን? ቤተ ጤና በአዳነች መሃሉ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ላይ ፍጹም ኦርጋኒክ እና ተፈጥሯዊ የሆነ ድንቅ የፀጉር ማሳደጊያ ሚስጥር ይዤላችሁ መጥቻለሁ። ሙሉ በሙሉ ለሳሳ ፀጉር፣ በጣም ለሚረግፍ ወይም ለሚበጣጠስ ፀጉር በአጭር ጊዜ ውስጥ አዲስ ፀጉርን የሚተካና እንደ ሐር ለስላሳ የሚያደርግ የድንች የእንቁላል አስኳልና የማር ውህድን በሳይንሳዊ ሚስጥር ዛሬ በዝርዝር እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ቆዩ። በመጀመሪያ የእያንዳንዱን ግብአቶች ሳይንሳዊ ትንታኔዎቻቸውን ስናይ የመጀመሪያው ድንች ነው። ድንች የፀጉር መርገፍን በአጭር ጊዜ ማስቆም አቅም አለው። በድንች ጭማቂ ውስጥ የሚገኘው ከፍተኛ የአይረን እና የቫይታሚን ሲ ይዘት በራስ ቅል ላይ ያሉ የደም ቧንቧዎችን በማስፋት የደም ዝውውርን ያፋጥናል። ይህም የፀጉር ስሮች በቂ ምግብና ኦክሲጅን አግኝተው እንዲጠነክሩ ስለሚያደርግ የፀጉር መርገፍን ይከላከላል። ሌላኛው ጥቅሙ አዲስ ፀጉር በፍጥነት እንዲበቅል ማነቃቃት ነው። ፀጉር በሳሳባቸው፣ በተራቆቱ ወይም ሙሉ ለሙሉ በሸሹ የራስ ቅል ቦታዎች ላይ ጭምር አዲስ ፀጉር እንዲበቅል ያደርጋል። በድንች ውስጥ የሚገኘው ዚንክ እና ቫይታሚን ቢ6 ከእንቁላል አስኳል ውስጥ ካለው ባዮቲን ጋር በጥምረት በመስራት የፀጉር ክሮች በፍጥነት እንዲከፋፈሉና አዲስ የፀጉር ክሮች እንዲፈጠሩ የራስ ቅልን ያነቃቃል። የድንች ሌላኛው ጥቅሙ ደግሞ የፀጉርን ክሮች መገንባትና ጥንካሬ መስጠት ነው። የፀጉር ክሮች በቀላሉ እንዳይበጠሱ፣ እንዳይነቃቀሉና እንዳይቆራረጡ የመለጠጥ አቅማቸውን በከፍተኛ ሁኔታ ይጨምራል። ፀጉራችን ኬራቲን ከተባለው ፕሮቲን የተሰራ ሲሆን የእንቁላል አስኳል ደግሞ ንጹህ ፕሮቲንና ሌሲቲን በውስጡ ይዟል። ይህ ሌሲቲን የፀጉር ክሮች ላይ በመጣበቅ የተጎዱና የሳሱ የፀጉር ክፍሎችን እንደ አዲስ መልሶ ይገነባል። ሌላኛው የድንች ጥቅም የፀጉር ልስላሴንና አንጸባራቂነትን መጨመር። ፀጉር እንደ ሐር በቀላሉ የሚበጠር፣ ድርቀቱ የጠፋና ውብ የሆነ አንጸባራቂ ገጽታ እንዲኖረው ያደርጋል። ሌላኛው የድንች ጥቅም የራስ ቅል ቆዳ ከተለያዩ ማሳከኮች፣ ከፎሮፎሮችና ከፈንገስ ኢንፌክሽኖች ነፃ በማድረግ ፀጉር የሚበቅልበትን ምድር ወይም የስካልፕ ኢንቫይሮንመንትን ያጸዳል። ፀጉራችን ላይ የሚሰራበትን መንገድ ስናይ ወይም ደግሞ ሜካኒዝም ኦፍ አክሽኑን ስናይ ድንች በውስጡ ከፍተኛ መጠን ያለው ቫይታሚን ቢ፣ ቫይታሚን ሲ፣ አይረን እና ዚንክን ይዟል። የድንች ጭማቂ በራስ ቅል ላይ በሚቀባበት ጊዜ የደም ዝውውርን በማነቃቃት የፀጉር ፎሊኩሎችን ይመግባል። ይህም የፀጉር መርገፍን በአጭር ጊዜ ውስጥ በማስቆም ፀጉር በሌለባቸው ቦታዎች እንኳን አዲስ ፀጉር እንዲበቅል ያደርጋል። በልጣጩ ውስጥ ያለው ስታርች ደግሞ የፀጉርን ተፈጥሯዊ ቀለምን ይጠብቃል። እዚህ ጋር ላሳስባችሁ የምፈልገው ድንቹ ከመላጡ በፊት ምንም አይነት አረንጓዴ ነገር መኖሩን ማረጋገጥ ያስፈልጋል። በኒውትሪሽናል ኤንድ ኮምፖዚሽናል አናሊሲስ ኦፍ ፖቴቶ ኤክስትራክት ፎር ደርማል ኤንድ ሄር ፎሊኩል አክቲቬሽን ላይ የተሰራው ጥናት ስለ ድንች ለፀጉር ያለውን ጥቅም ያረጋግጣል። ሁለተኛው ግብአታችን የእንቁላል አስኳል ነው። የእንቁላል አስኳል አዲስ ፀጉሮችን ለማሳደግና ፎሊኩሎችን ለማነቃቃት በጆርናል ኦፍ ሜዲካል ፉድ ላይ ባወጣው ጥናት መሰረት በእንቁላል አስኳል ውስጥ የሚገኙ ተፈጥሯዊ ፔፕታይዶች የራስ ቅል ላይ አዳዲስ የደም ቧንቧዎች እንዲመረቱ በማድረግ የሳሳ ፀጉር እንዲያድግና አዳዲስ የፀጉር ክሮች እንዲፈጠሩ በሳይንሳዊ መንገድ ማነቃቃታቸውን ያረጋግጣል። ሌላኛው ጥናት ደግሞ የባዮቲን ለፀጉር ውፍረትና ጥንካሬ ያለውን ሚና ነው። በእንቁላል አስኳል ውስጥ በከፍተኛ መጠን የሚገኘው ባዮቲን ወይም ቫይታሚን ቢ7 የፀጉር መዋቅር የሆነውን የኬራቲን ፕሮቲን ምርት እንዴት እንደሚያሳድግና የፀጉር መሰባበርና መርገፍን እንደሚከላከል የሚያሳይ ጥናት ነው።
የእንቁላል አስኳል ጥቅሞች የመጀመሪያው የፀጉር ክሮችን መልሶ መገንባትና ጥንካሬ መስጠት ነው። ይህም የፀጉር ክሮች በቀላሉ እንዳይበጠሱ፣ እንዳይሰነጣጠቁና እንዳይቆራረጡ የመለጠጥ አቅማቸውን በከፍተኛ ሁኔታ ይጨምራል። እንዲሁም የተጎዱ የፀጉር ክፍሎችን ጠግኖ ያጠነክራል። ሌላኛው ደግሞ የሳሳ ፀጉርን ማወፈርና አዲስ ፀጉርን ማሳደግ ነው። የእንቁላል አስኳል በውስጡ ከፍተኛ ባዮቲን እና የሌሎች ቢ ቫይታሚን ስብስብን ይዟል። ባዮቲን አዲስ የፀጉር ሴሎችን በፍጥነት እንዲመረቱና የፀጉር ስሮች እንዲነቃቁ በማድረግ የፀጉር ውፍረትንና ርዝማኔን ይጨምራል። ሌላኛው የእንቁላል አስኳል ጥቅም ለፀጉር ልዩ ልስላሴንና አንጸባራቂነትን መስጠት ነው። ይህ ደግሞ በእንቁላል አስኳል ውስጥ የሚገኘው ሊሲቲን የተባለው ተፈጥሯዊ ቅባት የእያንዳንዱን የፀጉር ክር ውጫዊ ክፍል እንደ ተፈጥሯዊ ጋሻ በመለጠፍ እርጥበት እንዳይተን ይቆልፈዋል። ይህም ለፀጉር አስደናቂ ልስላሴን ይሰጣል። ሌላኛው የእንቁላል አስኳል ጥቅም የፀጉር ስሮችን መመገብና ማደስ ነው። በአስኳል ውስጥ የሚገኙት እንደ ቫይታሚን ኢ፣ ቫይታሚን ኤ፣ ሴሊኒየም እና ሰልፈር ያሉ ማዕድናት የራስ ቅል ቆዳን ከኦክሳይድ ጉዳት በመጠበቅ ፀጉር የሚበቅልበትን አካባቢ ጤናማ ያደርጉታል። የእንቁላል አስኳልን ከሌሎች ግብአቶች ጋር ቀላቅለን ስንጠቀም የሚሰጠንን ጥቅም እናያለን። ለምንድን ነው የእንቁላል አስኳልን ከድንች ጭማቂና ከማር ጋር ደባልቀን የምንጠቀም? ድንች የራስ ቅል የደም ዝውውርን በማፍጠን ቀዳዳዎችን ሲከፍት፣ የእንቁላል አስኳሉ ደግሞ ክፍት በሆኑ የፀጉር ስሮች ውስጥ ፕሮቲንንና ባዮቲንን በቀላሉ ያስገባል። ማሩ ደግሞ ይህንን ሁሉ ንጥረ ነገር በፀጉር ውስጥ ተቆልፎ እንዲቀር እርጥበትን ይዞ ያቆያል። ይህ ጥምረት ኬሚካል የሌለው ፍጹም ውጤታማ የፀጉር ምግብ ያደርገዋል። ሶስተኛው ግብአታችን ማር ነው። ጥናቶች እንደሚያሳዩት የራስ ቅል ጤንነት ማሳከክንና ፎሮፎርን ለማጥፋት በ2001 ዓ.ም በኢሮፒያን ጆርናል ሜዲካል ሪሰርች ላይ ማርን ከጥቂት ውሃ ጋር በመቀላቀል ስር የሰደደ ፎሮፎርን ማሳከክንና የፀጉር መርገፍን በአጭር ጊዜ ውስጥ እንደሚያጠፋና አዲስ ፀጉር እንዲበቅል ምቹ ሁኔታን እንደሚፈጥር ያረጋገጠ ታዋቂ ክሊኒካዊ ጥናት ገልጿል። ሌላኛው ጥናት ደግሞ የማር ጸረ ኦክሲዳንትነቱና የፀጉር ስሮችን ከጉዳት ስለመጠበቁ በ2013 በጆርናል ኦፍ ኮስሞቲክስ ደርማቶሎጂ ወይም ሳይንስ ዳይሬክት ባወጣው ጥናት ማር በውስጡ ባሉት ጠንካራ ጸረ ኦክሲዳንቶች አማካኝነት የራስ ቅል ቆዳን እንዳያረጅ፣ የፀጉር ክሮች ተፈጥሯዊ እርጥበታቸውን እንዳያጡ እና የፀጉር ቀለም ሰጪ ሴሎች እንዳይጠፉ ጋሻ ሆኖ እንደሚከላከል ያብራራል። የማርን ለፀጉር ያለውን ጥቅም ስናይ የመጀመሪያው ለፀጉር ተፈጥሯዊ እርጥበትን መስጠትና ድርቀትን መከላከል ነው። ሌላኛው የራስ ቅልን ከባክቴሪያ፣ ከፈንገስና ከፎሮፎር መጠበቅ እንዲሁም የፀጉር ፎሊክሎችን ማደስና የፀጉር መርገፍን መከላከል ነው። በተጨማሪም ለፀጉር ልዩ አንጸባራቂነትንና ውበትን መስጠት ነው። ማር በፀጉራችን ላይ የሚሰራበትን መንገድ ስናይ ወይም ደግሞ ሜካኒዝም ኦፍ አክሽኑን ስናይ ተፈጥሯዊ ሂሜክታንት ወይም ደግሞ እርጥበት ሳቢ ነው። በአየር ውስጥ ያለውን እርጥበት ስቦ ወደ ፀጉር ውስጥ በማስቀረት ፀጉር እንዳይደርቅና እንዳይቆራረጥ ያደርጋል። በተጨማሪም ተፈጥሯዊ ጸረ ባክቴሪያ ባህሪ ስላለው የራስ ቅልን ከፎሮፎርና ከተለያዩ የፈንገስ ኢንፌክሽኖች ይጠብቃል። እዚህ ጋር ላሳስባችሁ የምፈልገው ማሩ ፍጹም ኦርጋኒክ መሆን አለበት። ከተቻለ ያልተቀቀለና ያልተቀነባበረ ማር ቢሆን ይመረጣል። እዚህ ጋር ማር ያሸብታል ብላችሁ ልትጠይቁኝ ትችላላችሁ። ይህ በማህበረሰባችን ውስጥ በጣም ሰፊ ስርጭት ያለው ነገር ግን በሳይንሱ ዓለም ምንም አይነት የሕክምና ወይንም የባዮሎጂ ማስረጃ የሌለው የተሳሳተ አመለካከት ነው። ቀጥተኛውን እውነታ ስናየው ማር በፍጹም ፀጉር አያሸብትም። እንዲያውም በተቃራኒ ፀጉር ያለ ዕድሜው እንዳይሸብት የመከላከል ተፈጥሯዊ አቅም አለው። እዚህ ጋር ይህ ወሬ ለምን ሊወራ እንደቻለና ሳይንሳዊ እውነታውን ላብራራላችሁ። የመጀመሪያው ማር ያሸብታል። ለምን? ወሬው ከየት መጣ? የተሳሳተ ግንዛቤውስ ከየት መጣ? ማር በውስጡ ሃይድሮጂን ፔሮክሳይድ የተባለ ንጥረ ነገር በጣም አነስተኛ መጠን ይዟል። በኬሚካል ኢንዱስትሪ ውስጥ ደግሞ ሃይድሮጂን ፔሮክሳይድ በከፍተኛ መጠን በፋብሪካ ተዘጋጅቶ ፀጉርን ቀለም ለመቀየር ወይንም ብሊች ለማድረግ ለማንጣት ያገለግላል። ሰዎች ይህንን የኬሚካል ባህሪ በመስማታቸው ማርን
ሃይድሮጂን ፔሮክሳይድ ስላለው ፀጉርን ያነጣል፣ ያሸብታል የሚል የተሳሳተ ድምዳሜ ላይ ደርሰዋል። ነገር ግን በማር ውስጥ ያለው የሃይድሮጂን ፔሮክሳይድ መጠን እጅግ በጣም ጥቂት ከመሆኑ የተነሳ ፀጉርን የመቀየር አቅም በፍጹም የለውም። ስለዚህ ማር ፀጉርን አያሸብትም ማለት ነው። ሳይንሳዊ እውነታው ምን ይላል? ማር ለፀጉር ያለውን ጥቅም ቅድም አብራርቼላችኋለሁ። እንደውም ማር ፀጉርን ከመሸበት ለመከላከል ይጠቅማል ነው። እዚህ ጋር የፀጉር መሸበት የሚመጣ በሁለት ዋና ዋና ምክንያቶች ነው። በእድሜ መግፋት ወይም ጄኔቲክስ እና በራስ ቅል ሴሎች ላይ የሚፈጠር ኦክሲዴቲቭ ስትረስ ነው ወይም የሴሎች መመረዝ መዳከም ምክንያት ነው። ስለዚህ ማር ጸረ ኦክሲዳንት ባህሪ ስላለው የራስ ቅል ሴሎችን ከጥቃት በመከላከል ፀጉር ተፈጥሯዊ ቀለሙን ጠብቆ እንዲቆይ ያደርጋል። ስለዚህ ይህ ተቃራኒው ነው ማለት ነው። በተቃራኒ የፀጉር ሴሎችን ከጉዳት በመጠበቅ የፀጉር ቀለም ራሱን ጠብቆ እንዲቆይ ያደርጋል ማለት ነው። ሌላው ደግሞ የሜላኒን መጥፋትን ይከላከላል። ፀጉር እንዳይሸብት የሚያደርገው ሜላኒን የተባለው ተፈጥሯዊ ቀለም ሰጪ ሴል ነው። ማር የራስ ቅል ጤንነትን በመጠበቅ እነዚህን ቀለም ሰጪ ሴሎች ያለ ዕድሜያቸው እንዳይሞቱና እንዳይጠፉ ይከላከላል። ስለዚህ ብዙዎቻችን ማር ፀጉር ላይ ሲቀባ ያሸብታል ሲባል ሰምተን ይሆናል። ነገር ግን ፍጹም የተሳሳተ አመለካከት ነው። ሳይንሱ እንደሚያረጋግጠው ማር በውስጡ ባሉት ጠንካራ ጸረ ኦክሲዳንቶች አማካኝነት የፀጉርን ቀለም ሰጪ ሴሎች ስለሚጠብቅ ፀጉር ያለ ዕድሜው እንዳይሸብት ያደርጋል እንጂ አያሸብትም። ስለዚህ ምንም ሳትሰጉ በዚህ ውህድ ውስጥ ማርን መጠቀም ትችላላችሁ። አዘገጃጀቱም የሚያስፈልጉን ግብአቶች 1 መካከለኛ ድንች፣ 2 ፍሬ እንቁላል፣ የምንጠቀመው አስኳሉን ብቻ ነው። 1 የሻይ ማንኪያ ማር እና 500 ሚሊ ሊትር ውሃ ያስፈልገናል። እዚህ ጋር የምናዘጋጀው 2 አይነት አዘገጃጀት ነው። ውሃውን ለሌላኛው አዘገጃጀት ነው የምንጠቀመው። መጀመሪያ የምናዘጋጀው የድንች ልጣጭ ስፕሬይ ነው። በመጀመሪያ ድንቹን በደንብ ካጠብነው በኋላ ልጣጩን ነው የምንጠቀመው። ያንን የላጥነውን ልጣጭ ከ500 ሚሊ ሊትር ውሃው ጋር ጥደን እናፈላዋለን። የምናፈላበት ሰዓት 5 ደቂቃ ያህል በደንብ እናንተከትከዋለን። ከዚያ ከቀዘቀዘ በኋላ ውሃውን አጣርተን በስፕሬይ ቦትል ውስጥ አድርገን እናዘጋጀዋለን። ሌላኛው አዘገጃጀታችን ደግሞ ማስክ ነው። የፀጉር ማስክ ነው የምናዘጋጀው። የላጥነውን ድንች በትንንሹ እንከታትፍና በብሌንደር ውስጥ ጨምረን እንፈጨዋለን። ወይም ደግሞ ብሌንደር የሌለን ሰዎች በመፈቀፈቂያ መፋቅ እንችላለን። ከዛ የፈጨነውን ድንች በንጹህ ጨርቅ አድርገን ጭማቂውን ነው የምንፈልገው። ጭማቂውን እናጣራዋለን። ከዚያም ያጣራነው ጭማቂ ላይ የ2 እንቁላል አስኳሉን እንጨምርበታለን። ከዛ በደንብ እንመታውና 1 የሻይ ማንኪያ ማር እንጨምርበታለን። ከዚያ ሁሉንም ውህድ አንድ ላይ በደንብ ስብቅ አድርገን እንመታና እናዋህድና እናዘጋጀዋለን ማለት ነው። ማስኩ ተዘጋጅቷል ማለት ነው። ከዚያ ይህንን ያዘጋጀነውን ውህድ እንዴት እንጠቀመው፣ መቼ እንጠቀመውና ምን ያህል እንጠቀመው የሚለውን ስናይ ያዘጋጀነውን ማስክ በሳምንት 2 ጊዜ ፀጉራችንን ከስሩ እስከ ጫፉ ድረስ በደንብ እሽት አድርገን መቀባት አለብን። በደንብ እሽት አድርገን መቀባት አለብን። ከዚያ ለ10 ደቂቃ ያህል ያለምንም ላስቲክ ሳንሸፍን እንዲሁ ቀብተን እናቆየዋለን። ከዚያ በኋላ በቀዝቃዛ ውሃ ነው፣ እዚህ ጋር በሞቀ ውሃ መታጠብ የለብንም። በቀዝቃዛ ውሃ እንታጠበዋለን። ሌላኛው ደግሞ ያዘጋጀነው የድንች ልጣጭ ስፕሬይ ነው። እሱን እንዴት እንጠቀመው? ያዘጋጀነውን ስፕሬይ በመርጫ አድርገን ፀጉራችን ላይ በየቀኑ እየረጨን ማሳጅ ማድረግ ነው። ከረጨን በኋላ መታጠብ አያስፈልግም። በየቀኑ ስርስሩን ጫፍጫፉንም ፀጉሩን ሙሉ ለሙሉ እየረጨን ማሳጅ ማድረግ ነው። ይህ ደግሞ የማስኩን ውጤታማ እንዲሆን ያደርገዋል። ይህንን ያዘጋጀነውን ውህድ እነማን መጠቀም የለባቸውም የሚለውን ስናይ የእንቁላል ወይም የእህል አለርጂ ያለባቸው ሰዎች ይህንን ውህድ ከመጠቀማቸው በፊት ፓች ቴስት ማድረግ አለባቸው። እዚህ ጆሮአቸው ስር ትንሽ ከውህዱ ላይ ተወስዶ እዚህ ጆሮአቸው ስር ወይም ደግሞ እዚች የእጃቸው ለስላሳዋ ፓርት ላይ ቀብተው ማየት አለባቸው። አለርጂ ዴቨሎፕ እንዳያደርጉ፣ የራስ ቅል መቁሰል እንዳይከሰትባቸው ይህንን ቴስት አድርገው መቀባት አለበት። ሌላው ደግሞ ንጽህና አጠባበቅ ነው። የተቀባነውን ማስክ ከ10 እስከ 15 ደቂቃ በላይ ማቆየት የለብንም። ምክንያቱም
ሽታ ሊያመጣ ስለሚችል 10 ደቂቃ በቂ ነው። ማክሲመም 15 ደቂቃ ድረስ ማቆየት ይቻላል። ሌላው ደግሞ የድንቹን ስፕሬ እንዴት አድርገን ነው የምናስቀምጠው? የድንቹን ስፕሬ በንጹህ ዕቃ አከማችተን በፍሪጅ ውስጥ ማስቀመጥ አለብን። ለምን? ለረጅም ጊዜ ስለሚቆይ ሊበላሽና ሽታ ሊያመጣ ስለሚችል ይህንንም በጥንቃቄ ማስቀመጥ አለብን። የዛሬው ፕሮግራሜ ይህንን ይመስል ነበር። እንግዲህ ሙሉ ለሙሉ ኦርጋኒክና ተፈጥሯዊ የሆነው ይህን ቀላል ውህድ በቤት ውስጥ በመስራት የፀጉሮን ውበትና ጥንካሬ ይመልሱ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁና ለቤተሰቦቻችሁ ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤና ቆዩልኝ። አመሰግናለሁ። ቻው።